ኦርቶዶክስና አማራን ብለህ ስትል በሚሊዮን ስለሚቆጠሩ ሰዎች ነው ያወራ ያለው። በዚህ ስም የቆሙ የሆኑ የሃይማኖት ወይ የፖለቲካ ወይ የምናምን ሁለቱን ሚሽን አድርገው የሚሄዱ አካላት የሉም እያልኩ አይደለም። የሁለት ወገን ጸብ ሆኖ ቀርበዋል። የሁለት ወገን ጸብ ሆኖ ሲቀርብ ይሄን ነገርኛ እውነቱን ነው የምንፈልገው። ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱ መረጃ ይዘን መተናል። በኢትዮጵያ ሀገራዊ ምክክር ሂደቱ መጀመሩ ይታወቃል። ያም ሆኖ የሚነሱ ቅሬታዎች አሁንም ተጠናክረው ቀጥለዋል። ከደጋፊዎች፣ ከተቃዋሚዎች፣ ከሲቪል ማህበረሰብ፣ ከምሁራንና ከዓለም አቀፍ ተመልካቾች የሚመጡ እነዚህ የተለያዩ ቅሬታዎች አሁንም ተጠናክረው ቀጥለዋል። ዋናዎቹ የሂደቱን ገለልተኛነት በተለይ ጥያቄ የሚያነሱ ሆነው ተገኝተዋል። ኮሚሽኑ ከመንግስት ተጽዕኖ ነፃ ነው ወይ የሚለውን ጥያቄ ያነሱ አሁንም ድረስ ጉዳዩን እያብጠለጠሉት የሚገኙት በርካቶች ናቸው። የአመራር ምርጫው ገለልተኛ አልነበረም የሚሉ አስተያየቶች አሁን ድረስ የዘለቁ ሆነዋል። ከአካታችነትም እንደዚህ የሚያነሱ ጥያቄዎች አሉ። አንዳንድ ፖለቲካ ፓርቲዎች፣ የታጠቁ ቡድኖች፣ ስደተኞች እንዲሁም ተፈናቃዮች በቂ ተሳትፎ አላገኙም የሚል ቅሬታ በስፋት የተነሳ ይገኛል። በአንዳንድ አካባቢዎች ያለው የጸጥታ ችግር ሰዎች በነፃነት እንዳይሳተፉ አድርጓል የሚል አስተያየት ይቀርባል። ምን ጉዳዮች እንደሚመከሩ፣ ማን እንደሚወስን ጥያቄዎች በግልጽ አልተቀመጡም። እንደ ህገ መንግስት ማሻሻያ፣ የፌዴራል ስርዓት ማንነት፣ የመሬት ፖሊሲ፣ የፍትህ ጉዳዮች በበቂ ሁኔታ ይካተታሉ ወይ የሚል ክርክር ይነሳል። ተሳታፊዎች በእውነት ማህበረሰብን ይወክላሉ ወይ ወይስ በተመረጡ ሰዎች ብቻ ነው የሚለው ጥያቄ በርካታ ጥያቄዎችን እያስነሳ አሁንም ቀጥሏል። በውይይቱ የሚደረሱ ስምምነቶች በተግባር ይፈጸማሉ ወይ የሚለውም በጥርጣሬ የሚነሳ ጉዳይ ሆኗል። ቀደም ሲል የተደረጉ ውይይቶች በተግባር አልተተገበሩም የሚል ሌላው በጥያቄ የሚነሳ ጉዳይ ሆኗል። ሂደቱ ረጅም ጊዜ መውሰዱ ወይም በተቃራኒው በፍጥነት መካሄዱም ላይ ቅሬታ የሚያነሱ አካላት አሉ። የውይይቱ ሂደት፣ የውሳኔ አሰጣጥ እንዲሁም የመረጃ ስርጭት በበቂ ሁኔታ ግልጽ አይደለም የሚል ትችትም እየተነሳ ይገኛል። አንዳንዶች ከምክክሩ በፊት የፖለቲካ እስረኞች መፈታት፣ የሰብአዊ መብት መሻሻል እንዲሁም የጦርነት መቆም አስፈላጊነትንም እያነሱ እንደነበር ይታወሳል። የህዝብ እምነት ዋነኛው የኮሚሽኑ ችግር ሆኗል። አንዳንድ ዜጎች ምክክሩ እውነተኛ ለውጥ ያመጣል ወይስ የፖለቲካ ሂደት ብቻ ነው በሚል ጥርጣሬያቸውን አሁን ድረስ እያቀረቡ ይገኛሉ። እነዚህ ቅሬታዎች ሁሉ በአንድ አቋም የሚጋሩ አይደሉም። የተለያዩ የፖለቲካ ኃይሎች፣ ምሁራን፣ የሲቪል ማህበረሰብ ድርጅቶች እንዲሁም ዜጎች የተለያየ እይታ አላቸው። ተመሳሳይ ጊዜ የምክክሩ ደጋፊዎች ሂደቱ ለኢትዮጵያ ታሪካዊ ግጭትን በውይይት ለመፍታት አስፈላጊ መድረክ መሆኑን፣ ሁሉንም ችግሮች በአንድ ጊዜ መፍታት ባይቻል እንኳን ወደ መግባባት የሚያደርስ ጠቃሚ ሂደት መሆኑን እያስረዱ አሁንም እንግዲህ በውዝግብ መሀል ኮሚሽኑ ስራውን ሂደቱን ቀጥሏል ማለት ነው። አሁን እንደሚሰማው ደግሞ ህዝበ ሙስሊሙን በወከሉ አካላት ዙሪያ እንዲሁ መሰነጣጠቆች እየታዩ መሆኑ እንግዲህ ተነግሯል። ማህበረሰቡ ለብዙ ዘመን በተለይ የሙስሊሙ ማህበረሰብ በኢትዮጵያ እስልምና ታሪክ ውስጥ የማይካድ አሻራ ያሳረፈ የሀገራችን የሰላም፣ የፍቅር፣ የመቻቻልና የእርስ በርስ መከባበር ሴቶች ዋነኛ ተሸካሚ የሆነ ማህበረሰብ ነው። እንግዲህ በህዝበ ሙስሊሙ በኩል ያለው መከፋፈል ሌላው በኮሚሽኑ ስራ ላይ ጥርጣሬን እየፈጠረ ያለ ሌላ ሂደት ሆኗል። በሀገራዊ ምክክር ላይ ኮሚሽኑ እንደ ተቋም የሱፊያ ዑለማ ከፍተኛ መንግስታዊ ጫናና በደል እየደረሰብን መሆኑን ከመሪያችን ተቀዳሚ ሙፍቲ ጀምሮ በመንግስት ድጋፍ የውሃቢያ ቡድን በመሳሪያ ታጅቦ የቢሮ ቁልፍ ሰብሮ መጅሊስ እንደገባና ከዛ በኋላም ከፍተኛ ቅሬታ ያለውና የይምሰል ምርጫ ላይ እንዳልተሳተፈ እየታወቀ የሱፊያ ዑለማዎች በሀገር አቀፍ ደረጃ የራሳችንን መስጂድ ይቋቋምና ሀብት ንብረታችን ተመልሶ ታሪካችንን እንዲሁም መስጂዶቻችንን ይዘን ራሳችንን ችለን ተቋማችንን እንምራ ቢሉም በግልጽ ጸረ ህገ መንግስታዊ በሆነና ፖለቲካዊ ውሳኔ ተከልሎ በይፋ ታፍኖ እንዳለ የአደባባይ ሀቅ ነው የሚሉት እንግዲህ የሱፊ ዑለማዎች በዚህም የምክክር ኮሚሽን አለመሳተፋችን
ወይም በሀገራዊ ምክክሩ ላይ አለመሳተፋችን እንደ ክህደት ይቆጠራል እያሉ አሁንም ድረስ እንግዲህ ቅሬታቸውን እያቀረቡ ይገኛሉ። ይህንን ኮሚሽኑ በደንብ መረጃ እንዳለው ግልጽ ነው ይላሉ። አንዳንድ ማህበራትም በደብዳቤ ጭምር ጥያቄ ቢያቀርቡም ችግሩ እንዳለ ለመረዳት አይቸግርም። ነገር ግን ሆን ተብሎ የመንግስትን ሱፊ ሙስሊም ያገለለ ስትራቴጂ ለመቀጠል በማሰብ በሀገራዊ ምክክሩ ላይ እንድንገለል ተደርጓል ሲሉ እንግዲህ እነዚህ የህዝበ ሙስሊሙ ክፍሎች ይናገራሉ። ይህ በጣም ከፍተኛ ቁጣን እንግዲህ የቀሰቀሰ ሆኗል። ይህ ሰፊውን ሱፊ ሙስሊም በሂደቱም ሆነ በማጠቃላይ ጉባኤው ላይ አለማሳተፍ የይምሰል መጅሊስ ላይ ችግር የሌለ ለማስመሰል እና ሆን ብለው በሱፊ ሙስሊሙ ጥላቻ የሰከሩ የዋሃቢ አፈቀላጤዎችን በማሳተፍ የሚመጣ እውነተኛ መፍትሄም ሆነ ሀገራዊ ሰላም የለም ሲሉ እንግዲህ ጠንከር ያለ አስተያየታቸውን እያስደረሱ ይገኛሉ። ሱፊ ሙስሊሙ ሀገር ወዳድና ሰላም ፈላጊነቱን እንደ ፈሪና እንዳላዋቂ ወይንም እንደ ትንሽ መጠን ቆጥሮ የሚካሄድ አይን ያወጣ ክህደት መጅሊሱ ላይ ባሉ የዋሃቢ ስብስቦች እንዲሁም እነሱን በሚደግፉ አንዳንድ የመንግስት ባለስልጣናት ተለይቶ ኮሚሽኑን እንግዲህ ከዚህ ውይይት እንድንገለል አድርጎናል በሚል ሰፊ ክርክር እየተካሄደ ይገኛል። አገዛዙ ለምክክር ኮሚሽን የጋበዘው የውሃቢያ ተወካዮችን ብቻ ነው። ይህ ከነባሩ ሙስሊም የመጣ ቅሬታ ሆኗል ማለት ነው። መድረኩ የፖለቲካ ብልጫ መውሰጃ መድረክ እንደሆነ እንግዲህ በርካቶች እየተናገሩ ይገኛሉ። በሙስሊሙ ጉዳይ አገዛዙ የሚደግፈውና የውጭ ሀገር የፖለቲካ ዓላማ ይዞ የመጣውን ኃይል ነው እንግዲህ ወደ ምክክሩ ያስገባው የሚለው የበርካታ ሙስሊም ወገኖች ቅሬታ ሆኗል ማለት ነው። የምክክር ኮሚሽኑ በሃይማኖት ሴክት ጭምር ለገዢው የተመቸውን ክፍል መርጦ እንዳስገባና መሰል ቅሬታዎች ተደጋግመው እየተነሱ እንደሆነ በርካቶች እንግዲህ እየተነጋገሩበት ይገኛሉ። በተለያዩ ስውር የፖለቲካ ሂደቶችና ውሳኔዎች ምክንያት የሱፊያው ማህበረሰብ ህጋዊና ታሪካዊ ተቋማቱ ከማህበረሰቡ እጅ ወጥተዋል። በአብይ አህመድ አሊ መንግስት አስገዳጅነት ለአረመኔው ዋሃቢይ አንጃ ተላልፈን ተሰጥተናል ሲሉ እንግዲህ ቅሬታቸውን እየገለጹ ይገኛሉ። ይህም ለብዙ ምዕመናን የሀዘን፣ የቅሬታ፣ የፍትህ እና የመብት ጥያቄ ሆኖ አመታትን ባስቆጠረበት ሁኔታ በኮሚሽኑ ውክልና ማግኘት አለመቻላችን እጅግ ያሳስባል የሚሉ አንዳንድ የህብረተሰቡ ክፍሎች በህዝበ ሙስሊሙ ላይ ያደረውን ቅሬታ እየተንተርሶ እየተናገሩ ይገኛሉ። ማህበረሰቡም የተወሰዱበት ተቋማቱ በፍትህ እንዲመለሱ በህጋዊና በሰላማዊ መንገድ ያለማቋረጥ ጥረት ሲያደርግ ቆይቷል። በዚህ ጥረት መካከል ግን ሌላ ተጨማሪ ከባድ ፈተናም ተጨምሮበታል። ይህ ፈተና እንግዲህ በሀገራዊ ምክክር ኮሚሽኑ ድምፁ ሳይወከል መቅረቱ እንደሆነ እየተነገረ ይገኛል። ይህም ኮሚሽኑን እንግዲህ ከባድ ተግዳሮት ውስጥ የጨመረውና ታማኒነቱንም ጥያቄ ምልክት ውስጥ ያስገባው ሆኗል ማለት ነው።